አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን። ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምንሰነበታችሁ። በዛሬው መርሃ ግብራችን የምናስቃኛችሁ በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በየ3 ወሩ የበጎ ፈቃደኞች ኮሚቴ አባላትን በመሰብሰብ በተሰሩ ስራዎች ላይ እንዲሁም ቀጣይ በሚሰሩ ስራዎች ላይ ይወያያል። በዚህ ዕለትም እንዲሁ የሶስተኛ ሩብ ዓመት የበጎ ፈቃደኞች ኮሚቴ ስብሰባ አካሂዷል። በዕለቱም የማህበሩ መስራችና ስራ አስኪያጅ የሆኑት ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የመክፈቻ ንግግር አድርገዋል። በአመት ባሉ 3 ስራዎችን ሰርተናል። አንደኛው እዚህ የደሃ የተባሉትና የተመረጡት 1 ሊትር ዘይትና 25 ኪሎ ጤፍ የተሰጣቸው ናቸው። ሁለተኛዎቹ ደግሞ በጉለሌ ወረዳ 4 እና በባራዳ ክፍለ ከተማ ወረዳ 4 ዘይትና ዱቄት የተሰጣቸው ነው የምናሳያችሁ። ሁላችሁም የምታውቁት በ16 የነዳያኑን ግብዣ ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን፣ ዕውቀታችሁን ለምን እንደምታጠፉት ግንዛቤ እንድትይዙ የሰራኑን ነገር ማሳየት። ለምንድነው የምናሳየው? ለውዳሴ ከንቱ አይደለም። ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ የተጻፈውን ቃል የእግዚአብሔርን ቃል ወደ ተግባር ለመለወጥ 5:14 ላይ እናንተ የዓለም ብርሃን ናችሁ፣ በተራራ ላይ ያለች ከተማ ለተሰወረ አይታወቅምና መልካም ስራችሁን እያዩ የሰማይ አባታችሁን እንዲያመሰግኑ መልካም ስራችሁ በሰው ፊት ይብራ። መልካም ሰው የምታስነሳ አንተ ነህ። መልካም ስራ የምታሰራ አንተ ነህ። ገንዘቡ ያንተ ነው፣ ዕውቀቱ ያንተ ነው። ተመስገን። እኔ ስለምን ከዚህ በረከት አልካፈልም ብለው ከ50 ብር ጀምረው ይልካሉ። ስለዚህ እግዚአብሔር አምላካችን ጉባኤያችንን ይባርክልን። የመጀመሪያው አጀንዳ ያለፈውን ቃለ ጉባኤ አንብቦ መፈረም ነው። ሁለተኛው አጀንዳ ደግሞ የሶስተኛ ሩብ ዓመት ሪፖርት ማዳመጥና አስተያየት መስጠት። ሶስተኛው አጀንዳ ደግሞ ልዩ ጉዳዮች ለወደፊት ለአራተኛው ሩብ ዓመት ምን ሰርተን እንድረስ የሚለው ላይ ልዩ የገጠሙን ነገሮች ካሉ በገጠሙን ጉዳዮች ላይ መፍትሄዎች ላይ በአጠቃላይ እንነጋገራለን። ቀን 18/5/2017 ዓ.ም በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር የሥራ አስፈጻሚና የበጎ ፈቃደኛ ኮሚቴ አባላት የስብሰባ ቃለ ጉባኤ ሪፖርቱ ያካተተው አንደኛ አባላትን በተመለከተ፣ ሁለተኛ የሥራ አስፈጻሚ አባላት አገልግሎትን በተመለከተ፣ ሶስተኛ የበጎ ፈቃድ አገልጋዮችን በተመለከተ፣ አራተኛ በጽፈት ቤት በኩል የተከናወኑ ስራዎች፣ 5 የስብከተ ወንጌል አገልግሎትን በተመለከተ፣ 6 የሚዲያ ስርጭትን በተመለከተ፣ 7 በተለያዩ አህጉረ ስብከት ስር የሚገኙ አድባራትና ገዳማት ያትርሱኝና ልዩ የተደረገውን ድጋፍ በተመለከተ፣ 8 በቤት ለቤት ድጋፍና እንክብካቤ ለሚደረግላቸው አረጋውያን በተመለከተ፣ 9 ለችግረኛ ወገኖች ጊዜያዊ እርዳታ የተደረገውን ድጋፍ በተመለከተ፣ 10 መንግስታዊ ለሆኑና መንግስታዊ ላልሆኑ ማህበራት የተደረገውን ድጋፍ በተመለከተ፣ 11 በአስተዳደርና ማህበራዊ ጉዳይ ኃላፊ የተከናወኑ ስራዎችን በተመለከተ፣ 12 በመዝገብ ቤትና ንብረት ክፍል የተከናወኑ ስራዎች፣ 13 በንብረት ክፍል የተከናወኑትን በተመለከተ፣ 14 የህትመትና ማስታወቂያን በተመለከተ፣ 15 በሂሳብና በጀት ክፍል የተከናወኑ ስራዎች፣ 16 የማህበሩን ገቢና ወጪ በተመለከተ፣ 17 ያጋጠሙ ችግሮች እንዲሁም የሂሳብ ክንውን መግለጫውን በዝርዝር በሰንጠረዥ ተያይዞ በንባብ ቀርቧል። በመቀጠልም የማህበሩ የ3 ወር ሪፖርት የቀረበ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ከጥር 1 2017 እስከ መጋቢት 30 2017 ዓ.ም የሂሳብ ክንውን መግለጫ ተራ ቁጥር የዕቅድ ዝርዝር የሩብ ዓመት ዕቅድ የሩብ ዓመት ክንውን በፐርሰንት መግለጫ ይላል። የገቢ ዝርዝር 1 ከቋሚና ከእድሜ ልክ የጽዋ ማህበር አባላት ወርሃዊ ክፍያ የሩብ ዓመት ዕቅድ 200,000 የሩብ ዓመት ክንውን 169854 በፐርሰንት 85%። 2 ከምእመናን በገቢ ማሰባሰቢያ ፕሮግራም የሚገኝ ገቢ
የሩብ ዓመት እቅድ 2 ሚሊዮን የሩብ ዓመት ክንውን 1,985,353.15 በፐርሰንት 99.2%። 3 በማህበሩ ደጋፊዎችና ተባባሪዎች ከሚገኝ ገቢ የሩብ ዓመት እቅድ 1,162,500 የሩብ ዓመት ክንውን 1,171,161.15 በፐርሰንት 100.74%። መግለጫ የደጋፊዎች ገቢ በመጨመሩ 4 ከሚዲያ አገልግሎት ከሚገኝ ድጋፍ የሩብ ዓመት እቅድ 300,000 የሩብ ዓመት ክንውን 311,572.55 የሩብ በፐርሰንት 103.8%። መግለጫ የደጋፊዎች ገቢ በመጨመሩ 5 ከልዩ ልዩ ከሚገኝ ገቢ የሩብ ዓመት እቅድ 200,000 የሩብ ዓመት ክንውን 176,750 በፐርሰንት 88.4። 6 ወለድ የሩብ ዓመት እቅድ የለም። የሩብ ዓመት ክንውን 4,371.67 ጠቅላላ የገቢ ድምር 4,55,625 የሩብ ዓመት ክንውን 4,531,299.98 በፐርሰንት 111.7። መግለጫ የደጋፊዎች ገቢ በመጨመሩ የቀጥተኛ ወጪ ዝርዝር የሶስተኛ ሩብ ዓመት የሥራ ክንውን አፈጻጸም የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በመንበረ ፓትርያርክ ጠቅላይ ቤተ ክህነት በማህበራት ምዝገባ ክትትልና ቁጥጥር ስር ጠቅላላ መንፈሳዊ ማህበር ሆኖ ከተመዘገበበት ጊዜ ጀምሮ እጅግ አስደናቂና አስተማሪ ሆኑ ስራዎች እያስመዘገበ ያለ ማህበር ነው። በዚህ ሩብ ዓመት የስብከተ ወንጌል አገልግሎት ትምህርተ ወንጌል በቴሌቪዥንና በልዩ ልዩ ሶሻል ሚዲያ የገዳማትና አብያተ ክርስቲያናት እርዳታና የአብይ ጾም አትርሱኝ የአብነት ትምህርት ቤት ድጋፍ ጧሪ ቀባሪ ለሌላቸው አረጋውያን የቤት ለቤት ድጋፍ ማድረግ መንፈሳዊ ኮሌጅ ገብተው ለመማር ለሚፈልጉ አቅም የሌላቸው ደቀ መዛሙርት ለተከታታይ 3 ዓመታት ለማስተማር በተያዘው እቅድ የሴሚስተር ክፍያ በመክፈል ለወጣቶች ስራ ማቋቋሚያ በመስጠት በአብርሃም ድንኳን የነዳያን ምሳ ግብዣ በማድረግ በዝቅተኛ ኑሮ የሚኖሩ ማህበረሰብ የሕክምና የልጆች ትምህርት ቤት ክፍያ የቤት እድሳት የጊዜያዊ ቀለብ ድጋፍ ልዩ ልዩ ድጋፍ ለማድረግ ተችሏል። የወጪ ዝርዝር 1 ለስብከተ ወንጌል አገልግሎት ማካሄጃ 36,267.75 በፐርሰንት ሲገለጽ 137.5 መግለጫ የሰርቪስ መለዋወጫ ዕቃዎች ዋጋ በመጨመሩ 2 ለቴሌቪዥን አገልግሎት 150,000 በፐርሰንት 400 መግለጫ ከተያዘው የበጀት ዓመቱ ጣቢያው ተጨማሪ ክፍያ በማድረጉ 3 በመንፈሳዊ ኮሌጅ ለሚማሩ ድጋፍ 48,455 በፐርሰንት 129.2 መግለጫ በሴሚስተር የሚከፈል በመሆኑ 4 ለካህናት ለሰራተኛ ስልጠና 18,377.25 በፐርሰንት 14 መግለጫ ለጥቃቅን ወጪ ብቻ የተደረገ ድጋፍ 5 ለገዳማት የተደረገ ድጋፍ 929,126.50 በፐርሰንት 309.7 መግለጫ ለገዳማት የተደረገ የመቋቋሚያና ራሳቸውን የሚችሉበት የድጋፍ አይነት በመሆኑ 6 አብነት ትምህርት ቤት ድጋፍ 82,523 በፐርሰንት 34 መግለጫ ለ3 ትምህርት ቤት የተደረገ ድጋፍ 7 ለህትመት አገልግሎት 225,011.50 በፐርሰንት 25 መግለጫ የ40 ዓመት ጉዞ የሚለውን የማህበሩ መጽሔት ለአዘጋጁ ቅድመ ክፍያ 9 ለመቋቋሚያና ሙያ ስልጠና ድጋፍ 82,828.58 በፐርሰንት 27.7 መግለጫ ለ4 ሰው የተደረገ ድጋፍ 10 በቤት ለቤት እንክብካቤና ድጋፍ ለሚደረግላቸው አረጋውያን 87,200 በፐርሰንት 120.5 መግለጫ የአረጋውያን ቁጥራቸው ስለጨመረ እንዲሁም ተጨማሪ ድጋፍ ስለተደረገላቸው 11 ጊዜያዊ ተረጂዎች ቀለብ ሕክምና ትራንስፖርትና የሙሽሮች ድጋፍ 191,602.75 በፐርሰንት 80 ለሰዎች የተደረገ ድጋፍ
12 በአመት 3 ጊዜ የሚደረገው በአብርሃም ድንኳን የምሳ ግብዣ 159774.50% በፐርሰንት 114.12 ለ100 ሰው የተደረገ የምሳ ግብዣ 13 ለተቋማት ድጋፍ 60011.50 በፐርሰንት 80 መግለጫ ለሁለት ተቋማት የተደረገ 14 ለጠቅላላ ጉባኤ ስብሰባ 100217.25 በፐርሰንት 334 መግለጫ የዋጋ ግሽበት በመጨመሩ 15 ለጽህፈት ቤት ኪራይና ድንኳን ኪራይ 155028 በፐርሰንት 86 16 ለሰራተኞች ደሞዝ 323791.5 በፐርሰንት 71.6 15 አስተዳደራዊ ወጪ 49751.9 በፐርሰንት 34.3 ጠቅላላ የሩብ አመቱ የገቢ ድምር ብር 4,531,299 ብር ከ90 ሳንቲም ይላል። በህጋዊ ደረሰኝ ገቢ ሆኗል። የሩብ አመቱ የገቢ ክንውን በፐርሰንት 111 ይሆናል። ጠቅላላ የሩብ አመቱ ወጪ ብር 3,270,397 ወጪ ሆኖ በስራ ላይ ውሏል። የሩብ አመቱ የወጪ ክንውን በፐርሰንት ሲገለጽ 80.6 ይሆናል። ሌላው የተሰበሰቡት የበጎ ፈቃደኛ ኮሚቴዎች የተነበበውን ቃለ ጉባኤና የ3 ወር ሪፖርት ሰምተው በማጽደቅ የተወሰኑ ሐሳብ አስተያየቶችን ሰጥተዋል። መልስ ለሚያስፈልጋቸው ጥያቄዎችም እንዲሁ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል መልስ ሰጥተውባቸዋል። አያይዘን በጥቂቱ ወደናንተ አደረስን። ተከታተሉን። ሪፖርቱንም ላዘጋጃችሁ ላነበባችሁ ለሁላችሁ እግዚአብሔር ይስጥልን። እኛ ብዙ ቦታ ስብሰባ ያለው ሪፖርት ይቀርባል። ዘለለውና የመጨረሻውን አንብበው እንጂ የሚባለው እንዲ ሙሉ ሪፖርት ራሱ ጥርት ስለማይደላቸው ይመስለኛል ሪፖርቱን ማያነቡት። እዚህ ጋር በጣም ደስ የሚለው ለሰሪዎቹም ለአንባቢዎቹም ከልብ የሆነ ምስጋና መሰግናለሁ። እነዚህ ሰዎች በእነሱ ስር የሚተካ እነሱን የሚተካ ሰው በስራቸው ቢሰለጥን እላለሁ። ይሄ ነው የምሰጠው አስተያየት። ሌላው እግዚአብሔር ይስጥልን። ሁሉም የተቀደሰ የተባረከ ነው። ጥረቱ ሁሉ በዚህ ቢቀጥል ጥሩ ነው። ለዚህ መሰረታችን ባህታዊ ናቸው። ያው ጥሩ ስራቸውን እያያችሁ ተከተሏቸው ነው የሚባለው። እኛም ጥሩ ስራቸውን እያየን እንከተላለን እስከመጨረሻው ድረስ ያጽናን። በነገራችን ላይ እኛ ሃይማኖትም አንልም ሙስሊሞችም አሉ የሚሰጡ በስነ ስርዓት በፍቃደኝነት ሰው በመሆናችን ብቻ ነው እንጂ ከሌ ኦርቶዶክስ ነው ከሌ ሙስሊም ነው የሚባል የለም። ሙስሊሞቹም ደስተኞች ናቸው ከኛ የበለጠ እንደው ሙስሊሞቹ ላይ በጣም ብዙ ነገር እናያለን። በፍላጎት ብዙ አሉ። ሪፖርቱ በጣም ደስ የሚል ነው። የዚህ ማህበር አባል በመሆኔ በጣም ደስተኛ ነኝ፣ እድለኛም ነኝ። ስለ አስኮ እንደተባለው ስራው እየተሰራ ነው። ከዛ በላይ መስራት ይቻላል። እነዚህ ሁለት እህቶቼ ማለት ነው የኮሚቴ ሽክሽክ ተደርጎ እነሱን አባል ሆነው እንዲሰሩ ነው። ለምን ስራውን ለማስፋት ነው። እና ይሄን እንዲደረግ ጠይቃለሁ። ባለፈው ጉብኝት መዝገባላቸው ነበር። እግዚአብሔር ፍቅደላቸው ደግሞ አንድ 10 ሰው ነው የተገኙት። ለሚቀጥለው ደግሞ እኛ ያዝነው እቅድ በቢያንስ በየ3 ወሩ ለማስጎብኘት ያላዩት እንዲያዩ ሲያዩትና ሳያዩት እኩል አይሆንም። በገንዘብ መልቀም ብቻ ሳይሆን እምነታቸውን እንዲያጠነክሩ እምነታቸውን ይዘው ስራ እንዲሰሩ አድርገናቸዋል። ይሄ በእግዚአብሔር ቸርነት ነው። በአስፈጻሚ በኩል አንድ ቀን እንኳን ቢመጡ ጥሩ ነው፣ ቢያግዙን ጥሩ ነው። አመሰግናለሁ። እዚህ ኮሚቴ ውስጥ ያለ በሙሉ ሁሉንም መስራት ይችላል። እኔ ይሄን መስራት ፈልጋለሁ የሚል ሰው ይሄ የኔ ስራ ይሄ ነው ወደዛ አልገባም ማለት የለም። ሁሉም ጋር መግባት ትችላላችሁ፣ ሁሉም ጋር መስራት ትችላላችሁ። እናመሰግናለን። ልዩ ላይ ያላችሁን ጉዳይ እጅ በማውጣት ሐሳብ መስራት ትችላላችሁ። የእግዚአብሔር ፍቃድ ያለበት ነገር ሁሌም ከስኬት ውጭ ሌላ የሚያሰጋ ነገር የለውም። ይሄ ማህበር መስፋት አለበት። ስለዚህ አሁን ምንድነው ማህበሩን የራሱ የሆኑ መሰረታዊ የሆኑ ንብረቶች ሊኖረው ይገባል። ለምሳሌ እንደ ቢሮ ሰፋ ያለ እንደዚህ አይነት ነገር ሊኖረው ይገባል። ጎበዝ ተማሪዎች አንደኛ ሁለተኛ የሚወጡ ተማሪዎች ያጠናን ዘዴያችሁ እንዴት ነው እየተባለ ምን ሰማው ነገር ነበር። ከነዚያ ምን ወስደው ነገር እኔ አሁን ባህታዊ ራሱ ምን ብለው እንደሚጸልዩ አምሮ ይጠይቃል። እግዚአብሔር እንዲሚረዳችሁ እንዴት ተብሎ እየተጸለየ ነው።
ምክንያቱም ብዙ ሰው ያቅዳል። ስለዚህ ደፈር ብለን ደፈር ያለ ነገር ብናቅድ መልካም ነው የሚል አስተያየት ነው ያለኝ። ሁሉ ጊዜ ቤት ክራይ እቅድ ውስጥ ማስገባት የለብንም። ማህበሩን ለማስፋፊያ ተብሎ የተወሰነ ፐርሰንት መቀመጥ አለበት። እኔ እንደሚታይ ነገር ማለት ነው 100% ገባ 100% ከሆነ ማለት ነው እንደ ቱቦ ውሃ ይቀበላል ውሃ ያስወጣል አይነት ነገር ነው። ግን ይሄ ድርጅት ስለሆነ እንደ ድርጅትነት እንዲሰፋ እንዲያድግ የበለጠ ደግሞ አሁን ከሚሰራው ስራ ላይ በሰፋ ነገር እንዲሰራ የተወሰነ የገባውን በሙሉ እንትን ማለት ሳይሆን ማህበሩን ለማስፋፊያ ተብሎ የተወሰነ ፐርሰንት ቢቀመጥ ያ ሲቀመጥ እየዳበረ ይሄድና ወደ ምን ፈልገው ነገር የመፈጸም ነገር ይመጣል ማለት ነው። ማህበሩን ማስፋፊያ የሚል ነገር የተወሰነ ፐርሰንት ማስቀመጥ የተሻለ ነው የሚል እምነት አለኝ። ያ የማይነካ ማለት ነው በዝግ አካውንት። ምክንያቱም ማህበሩ እቅድ አለው። ከሪፖርቱ ስነሳ ያው ሁሉም ሰው ያለው ሐሳብ ምንም አይነት እንከን የሌለው ደስ የሚል ነው። አፈጻጸሙም ያስደስታል። ማህበሩ ያቀዳል፣ ብዙ ነገር ይሰራል። ከድሮ ጀምሮ ትልልቅ ተቋማትን ያስብ ነበርና ይሄ ነገር ቢታሰብበት የበለጠ ስፋት ይኖረዋል። ቤተክርስቲያን ያስተማረችውን በሙሉ በጎ ስራ የሚሰራበት ነው። ይሄ በቃ የሃይማኖት ፍሬ የሚታይበት ቦታ ስለሆነ ይሄንን ነገር ለማስፋት ያ ቢደረግ በጣም ጥሩ ነው። ቃለ ጉባኤው ሲነሳ ቃለ ጉባኤው በጣም ጥርት ያለ ነው። ቆንጆ ቃለ ጉባኤ ነው። ምንም እርማት የሌለው ነው። ቆንጆ ነው። እዚህ ትምህርቱ ወደ ስራ ተተርጉሞ በስራ ያያየን ስለሆነ ለኛም ከብዙ ከወደቅንበት ቦታ አንስቶ እኛም መጽደቂያ ስላደረገልን እግዚአብሔርን አመሰግናለሁ። ስራው ያው ቀጣይነት ያለው ስራ ነው። ወደፊት እንደሚሰፋ አልጠራጠርም። የዚህ ማህበር መስፋት ደግሞ የዚህ የሃይማኖት ኦርቶዶክስ ተዋሕዶ ሃይማኖት መስፋት ነው። ውስን ያለው ነገር አይደለም። እጅግ በጣም የሚያስደንቅ ስራ ነው በዚህ ትንሽ ቤት እየተሰራ ያለውና አሁን ለወደፊትም እኛም እግዚአብሔር እንዲያበረታን ንጽና ነው የምለው። የመልካም ስራ ተጋሪ መሆን ምንኛ እድለኛነት መሆኑን ነው እያየሁበት ያለሁት። በትክክል የጸሎት ኃይል ምን ያክል ደረጃ ምን ያክል ጥግ ድረስ ከሰው ሐሳቤ ውጪ በረቀቀ መልኩ ፍጻሜውን የሚያሳይበትን መንገድ እኔ ያየሁበት ነው። ሌላ እግዚአብሔር ጥበብና ኃያልነቱ በቃ በዚህ ቤት ላይ በምን ያክል ስፋት እየሄደ እንዳለ ለመግለጽ ያክተኛል። ከዚህ በፊት ብዙ ስራዎችን አብረን አይተናል ሁላችንም እና ይሄ እቅድና ክንውን ይሄ ስክት ብሎ ሲቀመጥ ማለት ወይ ያንዱ አይበልጥም ወይ ያንዱ አያንስም። የታቀደው በታቀደው ቦታ ላይ በቃ ግባ ተብሎ ወይ ደግሞ ከኪስ አውቆ መዘው እንደሚያስቀምጡት አይነት ሂሳብ ነው አንዳንድ ጊዜ የሚሆንብኝና ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። እኛ ለቢሮ ነው አይደል ያወራን ያለነው። ስንት ቤተክርስቲያን ይሄ ማህበር አሰርቷል። ውሸት ነው አይመስልም ማለት ለኛ ለኔ ለውጭ ያለውን ተውት ለኔ ውሸት ነው እኮ የሚመስለው። እሺ ምናምን ቤተክርስቲያን እና አንዳንዴ እግዚአብሔርን እንዲያናየው በቃ ብቻ ግን ሲሰራ እናያለን። ሚዲያ ዛሬ ላይ ጉልበት አለ። የዚህም ቤት ትንሽ ቪዲዮ ዝም ብለን እስቲ እናስተላልፈው ለሰው። ስለዚህ ነገ እውነት ያመጣል ብዙ። ስለዚህ እግዚአብሔር ያስፈጽመ። እዚህ ቤት ግን መሆኔ እድለኛ ነኝ። የሚገርመው ካለፈው ከሁለተኛው ሩብ ዓመት 10% እድገት አሳይቷል። በኦሪት እግዚአብሔር ሙሴን ሾሞ እስራኤላውያንን ከባርነት ከግብጽ ባርነት አወጥቷቸዋል። ቀን በደመና ሌሊት በብርሃን እየመራቸው አሻግሯቸዋል። በእውነት ይሄ ድንቅ ነገር ነው። ስናይ ጦቢያንንም እንደዛ ቅዱስ ሩፋኤል ባህራንንም እንደዛ ቅዱስ ሚካኤል ረድተዋልና በእውነት እግዚአብሔር አለ ከኛ ጋር። እግዚአብሔር ለሳቸው ረጅም እድሜ ይስጥልን የበለጠ እንዲሰሩ ያው እና ወንድሞቼ ሁሉ ያሉት እግዚአብሔር ከፈቀደ ሁሉም ነገር ያሳካልናል። አመሰግናለሁ። ሁሉም ምጽዋ ማህበር እየዘከረ ነው። አሁን ስብሰባ አለንም በሚቀጥለው እናደርግና የምንወስነው ውሳኔ አለ። ያን ውሳኔውን እናቀርባለን እና ቤት ያስፈልጋል። አሁን አካውንቱን ዛሬ ያው ተገልጿል። የተወሰነች ያው በሪፖርትም እንትን ተባለው ከ100% ስናልፍ ያቺኛው ነጥብ 2 ብትሆን እዛችን ላይ መወርወር የኔ ጥያቄ ነው። የህፃናትና እናቶች ኮሚቴ እናቶችና ህፃናት እና ስለምንሰራው ስራ ምንም ዝርዝር ነገር ስለሌለ ገብረ ኪዳንን አነጋግሬው ነበር። የሆነ መመሪያ ሊኖር ይገባል ምንድነው የምንሰራው የሚለውን ነገር ስራው በዝርዝር መቀመጥ አለበት። የምንሰራቸው ስራዎች ምንድናቸው የሚለውን ነገር ይሄን ለመጠየቅ ነው።
የህፃናት የእናቶች አመራር ኮሚቴ ማለት እዚህ ሪፖርት ላይ የሰማችሁት እነዚህ እናቶች ራበን ጠማን ብለው የሚመጡት የእናንተ ስራ ነው እና እነሱ ናቸው የእናንተ ስራ ቢወድቁም ቢበሉም ቢያጡም ቢያገኙም እዚህ ላይ ያስቀመጥናቸው ነገሮች ሁሉ በጽህፈት ቤት ይከናወናል። ስለዚህ ለእያንዳንዱ ኮሚቴ የስራ ዝርዝር አላወጣንም። በአንድነት ብንሰራ ይሻላል። መንፈሳዊ ሩጫ የሚያስሮጥ ማህበር ነው በእውነት ያለው አይደለም። 1414 ማህበር ቤተክርስቲያን የሰራ ማህበር አንድ ነዳያን አሰባስቦና ለጽህፈት ቤቱ ቤት መስራት ያቅቷል ብዬን ያላሰብም በእውነቱ እግዚአብሔር ያበርታችሁ ሁላችሁንም። እቺም እንግዲህ ደግሞ ደስ የሚለው ማህበሩ ምንድነው የጎንዮሽ የኪስ ጥቅም ስለሌለ አንዱ የተናገረው ለአንዱ ደስ ይለዋል። ስጋዊ ፍላጎት ስለሌለ ወይ ደግሞ ስጋዊ ፍላጎትን ያካተተ ማህበር ስላልሆነ ማለት ነው። መቼም ሰው የሚኮነነውና የሚጸድቀው ሰው ላይ የሰራው ስራ ነው። ሰው ከገደለ ይኮነናል። ሰው ላይ ስራ ደግሞ ካበላ ካጠጣ ካለበሰ ካሞገሰ ደግሞ በሰው ይጸድቃል ማለት ነውና ይሄ ስራ በደንብ ተጠናክሮ መቀጠል አለበት የሚል ነው። እንግዲህ እግዚአብሔር ክፉ ከሚያደርጉ ሰዎች ሁሉ ከአደጋ ከክል ከመሰናክል ጠብቆ የምሰሙት የምታዩት ነው። በጣም አስቸጋሪ ነውና የዚህን ዕለት እንድናይ እየፈቀደልን በራሱ ይሄ ዋጋ ነው በእውነቱ። አሁን የሚከፈል ነገር እንዲህ ሰው ሲሰባሰብ ምንድነው ጥቅማችን የሚባልበት ማህበር አይደለም። መንፈሳዊ ህይወት መንፈሳዊ በረከት አገኛለሁ ብለው ነው ሁሉም ሰው የሚመጣና ሰው እንዲጠቀም ነው እንጂ ራሳቸው እንዲጠቀሙ የሚሰሩት ነገር የለም። ብዙ ነገር ተምሬያለሁ ከሳቸው ማለት ነው። ስለዚህ ብዙ ዋጋ ከፍላችኋል። በመንግስቱ ደግሞ ብዙ ዋጋ ብዙ ክብር እንድታገኙ የእግዚአብሔር ቅዱስ ፈቃድ ይሁንልን። በመጨረሻም ስብሰባው ተጠናቆ በጸሎት ተዘግቷል። እኛም አብራችሁን ስለቆያችሁ ከልብ በማመስገን ከወዲሁ ተሰናበትን። በየጊዜው በየሰዓቱ እየጠበቀ እዚህ ለዚህ ሰዓት ያደረሰን አምላካችን ስሙ ለዘላለም የተመሰገነ ይሁንልን። በበረከት በረድኤቱ ሁላችንን የሚጎብኘን እግዚአብሔር ወዶና ፈቅዶ መልካም ስራ እንድንሰራ ያገዘን እዚህ ያደርሰናል። ወደፊትም አብዝቶ ባርኮ አብዝቶ ያገዘን ብዙ ስራ እንድንሰራ እሱ ረዳት ይሁነን። እዚህ ለዚህ ሰዓት ያደረሰን ብርሃነ ትንሣኤውን ያሳየን ብርሃነ ዕርገቱ እንድናይ ቅዱስ ፈቃዱ እንዲሆን በሰላም የዋለ አምላክ በሰላም እንዲያሳድረን አባታችን ሆይ